ጤና ይስጥልን እንኳን ደህና መጣችሁ የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ በየጊዜው በተለያዩ ሀገራዊና ተቋማዊ ጉዳዮች ላይ ያዘጋጀ የሚያቀርበው እና በኤንቢሲ ኢትዮጵያ ቴሌቪዥን የሚተላለፈው የሐሳብ መዋጮ ፕሮግራም በተረኛ ርዕሰ ጉዳይ ዛሬ እንደገና ጀምሯል። አቶ ሁንዴ ከበደ የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ቱሪዝም ዘርፍ ምክትል ቢሮ ኃላፊና ሌሎች ጥሪ የተደረገላችሁ እንግዶች በሙሉ በቢሮ ስም እንኳን ደህና መጣችሁ ልንላችሁ እንወዳለን። አዳዲስ የተገነቡ የቱሪዝም መዳረሻዎች ለሀገር ውስጥ ቱሪዝም መስፋፋት ያላቸው ፋይዳና የሀገር ውስጥ የጉብኝት ባህልን ከማሳደግ ረገድ የሀገራት ተሞክሮና ልምድ ምን ይመስላል የዛሬው የመወያያ ርዕሳችን ነው። እንደምታውቁት ሀገራችን ኢትዮጵያ በቱሪዝም መስክ እጅግ በጣም በተፈጥሯ የበለጸገች በታሪክ በባህልና በሌላም መሰል ዘርፎች የዳበረች ሀገር ናት። በላንድስኬፕ ቱሪዝም ብናይ ተራራው፣ መልክዓ ምድሩ፣ ፓርኮች፣ ዋይልድ ላይፍ፣ ወንዞች፣ ሐይቆች ወዘተ በጣም በተፈጥሮ የታደለች ሀገር ናት። በታሪክና ቅርስ ቱሪዝም በኩል ልክ እንደዛው ምንመዘው ምንጠቅሰው ብዙ ምንተርክ ምናወራለት ብዙ ሀብት አለ። በባህል ተኮር ቱሪዝም ዘርፍም እንደሚታወቀው በህብረ ብሔራዊት ሀገር ነች። ስለዚህ በዚህኛው ዘርፍ በኩል እጅግ በጣም ብዙ መስራት የሚያስፈልግበት እንቅስቃሴ በብዙ የሚቀረን ሆኖ ግን በሀብት ደረጃ በጣም የዳበረ መሆኑ ይታወቃል። በከተማ ቱሪዝም ደረጃም እንደዛው ከተማችን አዲስ አበባን ጨምሮ በሀገር አቀፍ ደረጃ መዳረሻ ምንን ተጠቃሚ ምንን የትኩረት ማረፊያ ምንን በዓለም አቀፍ ደረጃም ይሄ በጣም መታየት አለበት። የዓለማችንን የቱሪዝም እንቅስቃሴ በዓለም አቀፍ ደረጃ የሚዘውሩ ትልልቅ ዓለም አቀፍ የቱሪዝም ፕሮሞተሮች ትኩረታቸውን ኢትዮጵያ ውስጥ ሊያደርጉ በሚችሉበት አግባብ መሰራት ያለበት መሆኑን ግምት ውስጥ በማስገባት በሀብት እና በዚህ በቱሪዝም መስክ የበለጸገ የተፈጥሮ ሪሶርስ ያለን ከመሆኑ አንፃር ግን እጅግ በጣም በአፍሪካ ደረጃ ምሳሌውን እንደምንጠቀስ ታውቃላችሁ። ሌሎች ሀገራት ሁሉም አይነት ቀደም ሲል የጠቀስኳቸው የቱሪዝም መስኮችና ግብዓቶች በተሟላ ደረጃ በአመዛኙ የላቸውም ብንል ብዙ ማጋነን አይሆንም። ለምሳሌ ኬንያን እና ታንዛኒያን ብንጠቅስ በዘርፉ የሚጠቀሙት የላንድስኬፕ ቱሪዝምን ነው በብዛት የሚጠቀሙት። ግብፅን ብናይ ቱሪዝሟ በታሪክና በቅርስ ቱሪዝም ላይ በአመዛኙ ያተኮረ ነው። ትንሽ ወጣ ብንል እንደ ብራዚል አይነት ሀገሮችን ብናይ ደግሞ የባህል ቱሪዝም ላይ ነው ፎከስ የሚያደርጉት። እንደ ካርኒቫል እንደ ፌስቲቫል አይነት የአደባባይ ባህላዊ ፌስቲቫሎች ላይ መሰረት ያደረጉ ናቸው። እኛ ኢትዮጵያውያን ግን መስራት ከቻልን ጠንክረን ቀደም ሲል የጠቀስናቸው ሁሉም አይነት የቱሪዝም ሀብቶች ግብዓቶች እና ተፈጥሯዊ ማንነቶች ያበለጸጉን ተፈጥሮም በዚህ ረገድ በደጉ ያዘነበለላት ሀገር ያለችን በመሆኑ ኩራት ይሰማናል። ነገር ግን በዚህ ደረጃ በዓለም አቀፍ መልኩ የትኩረት አቅጣጫና የመስህብ ነጥቡን ለመቀጠል እንድንችል እንደ ፋሲሊቲ እንደ ሆስፒታሊቲ የመሳሰሉት ጉዳዮች በእጅጉን ሲያስፈልጉት የኖረ ዘርፍ ነው። ምናልባት የአድቬንቸር ቱሪዝም የቱሪዝም አንዱ ገጽታ ቢሆንም ኢትዮጵያውያን ግን በቱሪዝም መስክ አመዛኙ የቱሪዝም እንቅስቃሴ ከወታደራዊ እንቅስቃሴ አንጻር የሚገልጹት የዘርፉ አጥኚዎች እንዳሉ አይቻለው መረጃ። ያ ማለት የስቃይ ቱሪዝም ነው ያለው። የአድቬንቸር ቱሪዝም አንድ ዘርፍ ቢሆንም ነገር ግን የአድቬንቸር የማያስፈልግባቸው ቱሪስቶች በነፃነትና በቀላሉ ተንቀሳቅሰው ማየት መጎብኘት መሳተፍ በሚኖርባቸው የቱሪዝም ዘርፎች ሁሉ ትንሽ ከስቃይ አንጻር ብዙ ያልተደላደለ ነበር የሚል ግምገማ ለበርካታ ዘመናት ሲነሳበት የነበረ ዘርፍ ነው። አሁን ግን እየተገነቡ ያሉት መልከ ብዙ የቱሪዝም መስክ ግብዓቶች ፓርኮች፣ መንገዶች፣ ሎጂዎች፣ ሆስፒታሎች ወዘተ ይህንኑ በማቃናትና የቱሪዝም እንቅስቃሴውን ቀላል በማድረግ ረገድ እጅግ ከፍተኛ ሚና እየተጫወቱ ያሉና በዚህ ደረጃ ሀገራችን ምን ያህል ቀና እንዳለች ሁላችንም እናውቃለን። ወንጪ፣ ሀለላ ኬላ፣ ጎርጎራ፣ ኩሪፍቱ ወዘተ ውጤታቸው ምን ያህል በጎ እንደሆነ ታይቷል። አዲስ አበባም በከተማ ደረጃ የተሰሩ በርካታ መዳረሻዎችን ጨምሮ ማለት ነው እንደ አርባ ምንጭ፣ ትግራይ፣ ጅማ በሌሎችም ቀጠናዎች ገና ብዙ የሚሰራበትና በቅድ ደረጃ ያለ በሀገር አቀፍ ደረጃ ትልቅ ስፍራና ትኩረት የተሰጠው የቱሪዝም መስክ አለን። እነዚህ የቱሪዝም ሞተሮች እና እንቀሳቃሾች ናቸው ቀደም ሲል የተናገርናቸው የትኩረት አቅጣጫዎች። አዲስ አበባም ከጠቅላላው የሀገር ውስጥ የቱሪዝም ብሎም የከተማ ቱሪዝም አኳያ መዳረሻም ተጠቃሚም የሆነች የሀገሪቱም የአፍሪካም መቀመጫ የሆነች ታላቅ ከተማ ነች። ይህንን ታሳቢ አድርገን ነው እንግዲህ ዛሬ በሁለት ርዕሰ ጉዳዮች ከፋፍለን የቱሪዝም እንቅስቃሴያችንን አስመልክቶ ውይይት እናደርጋለን። በዚህ ረገድ ሁለት ታላላቅ አቅራቢዎች አሉን። የመጀመሪያው አቅራቢያችን ዶክተር ኤፍሬም አሰፋ ናቸው። ከአዲስ አበባ ዩኒቨርሲቲ የሀገር ልማት ጥናት ትምህርት ቤትና የቱሪዝም ልማት አስተዳደር ረዳት ፕሮፌሰር ናቸው። በማስተማርና በማማከር በዘርፉ ይታወቃሉ። ጥናትና ምርምር በማድረግም እንዲሁ ከፍተኛ አስተዋጽኦ አበርክተዋል፣ በማሰልጠንም ማለት ነው። እሳቸው አዳዲስ የተገነቡ የቱሪዝም መዳረሻዎች ለሀገር ውስጥ መስፋፋት ያላቸው ፋይዳ
በሚል የ15 ደቂቃ ጽሁፍ ያቀርቡልናል። ከሳቸው ቀጥሎ አቶ እንቁ ሙልጌታ እንደ ስማቸው በቱሪዝም በኩል በጣም እንቁ የሆኑ ባለሙያ ናቸው። የቱሪዝም አማካሪና አስጎብኚ ናቸው። በጂኦ ቱሪዝም ከ30 ዓመታት በላይ በኢትዮጵያ በግላቸው በጣም አስተዋጽኦ በማበርከት የጣሩ ግለሰብ ናቸው። የታላቁ የኢትዮጵያ አስጎብኚ ድርጅቶች ማህበር ምክትል ፕሬዝዳንት ናቸው። በዓለም ትንታይ ኢትዮጵያ የተሰኘ የግል የአስጎብኚ ድርጅት ባለቤትም ናቸው። እሳቸው የሀገር ውስጥ የቱሪዝም እና የጉብኝት ባህልን ከማስፋፋት አንጻር የሀገራት ተሞክሮና ልምድ ምን ይመስላል የሚለውን ያቀርቡልናል። ወደ ሁለቱ ነው በቀጥታ የምናልፈው። ከዛ በኋላ እናንተ ነጥብ እየያዛችሁ በልባችሁ ያለውን ከሀገራችን ተጨባጭ ሁኔታ ከከተማችን ማኳያ ታነሳላችሁ ማለት ነው። በቅድሚያ ወደ ዶክተር ኤፍሬም አሰፋ አመራለሁ። 15 ደቂቃ አሉት። መልካም ጊዜ። በተሰጠኝ አጭር ደቂቃ ውስጥ በአራት ዋና ዋና ጉዳዮች ዙሪያ ለማውራት ፈልጋለሁ። አንደኛ የሀገር ውስጥ ቱሪዝም ምንነትና ልዩ ባህሪያት በሚለው ላይ፣ ሁለተኛ የሀገር ውስጥ ቱሪዝም ያለው ፋይዳ ምን ይመስላል የሚለው ነው። ሶስተኛ የሀገር ውስጥ ቱሪዝምን ለማሳደግ አዳዲስ የተገነቡ መሰረተ ልማቶች ያላቸው ፋይዳ ምን ይመስላል፣ በአራተኛ የሚያጋጥሙ ተግዳሮቶችና መጨረሻ ላይ እንደ መፍትሄ ሀሳቦች በየማነሳቸውን ነጥቦች ለማንሳት ሞክራለሁ። የመጀመሪያው የማነሳው ሀሳብ የሀገር ውስጥ ቱሪዝም የሚባለው ምን ማለት ነው የሚለውን ብናነሳ፣ ቱሪዝም እንግዲህ ዘርፈ ብዙ ዘርፍ ሴክተር ነው። በዓለም አቀፍ ደረጃ አንዳንድ ሰዎች የሚሉት ሀሳብ አለ። ከሰማይ በታች ያለው ሁሉም ነገር ቱሪዝም ነው የሚል ሀሳብ ያነሳሉ። እኛ ፕሮዳክት እስካደረግነው ድረስ ለሰው ሳቢ አድርገን ማስቀመጥ እስከቻለን ድረስ የሰውን ባህል፣ እምነት፣ ስነ ልቦና እስካልጎዳ ድረስ ተፈጥሮን እስካላራቆተ ድረስ ለሰው ልጅ የገቢ ምንጭ እስካስገኘ ድረስ ቱሪዝም ማለት እንችላለን። የሀገር ውስጥ ቱሪዝም ምን ማለት ነው የሚለውን ሳነሳ ዜጎች ባሉበት አገር ውስጥ ከአንድ ቦታ ወደ ሌላ ቦታ የሚያደርጉት እንቅስቃሴ ሲሆን ይህም እንቅስቃሴ ዋነኛው ዓላማ የተፈጥሮ ሀብቶችን፣ ባህሎችን፣ ሃይማኖታዊ ስፍራዎችን ለመጎብኘት ለማድነቅ የሚደረጉ ጉዞዎች ሲሆኑ ይህም ጉዞ ከየትኛውም ኢኮኖሚያዊ ጥቅም ጋር የተሳሰረ መሆን የለበትም። ይሄ ጎብኚ በሚሄድበት ቦታ በጣም ቢቆይ ለአንድ አመት ጊዜ ሊቆይ ይችላል። ከዛ በላይ ከቆየ ግን ጎብኚ ሳይሆን ነዋሪ ተብሎ ኮንሲደር ይደረጋል ወይም ይታያል። ስለዚህ የሀገር ውስጥ ጎብኚዎች ብለን ስናነሳ ለምሳሌ ከጎንደር ተነስቶ አዲስ አበባ ሊጎበኝ ይችላል። ከአዲስ አበባ ተነስቶ ላሊበላ ሊጎበኝ ይችላል። ከአዲስ አበባ ተነስቶ ጅማ ሊጎበኝ ይችላል። ይሄ የሀገር ውስጥ ጎብኚ ይባላል። የሀገር ውስጥ ጎብኚና የውጭ ሀገር ጎብኚዎችን ግን ለየት የሚያደርጋቸው ባህሪያት አሉት። የውጭ ሀገር ጎብኚ ብለን ስንል ሀገር አቋርጦ ጊዜውን በጅቶ አዳዲስ እውቀት፣ ልምድ ለማግኘት ድንበር አቋርጦ የሚመጣ ጎብኚ ነው። ስለዚህ በከለሩም ልንለየው እንችላለን። የሚያርፍበትን ቦታ ብዙ ጊዜ ስታንዳርዳቸውን የጠበቁ ሆቴሎች ላይ ነው። የሀገር ውስጥ ጎብኚዎች የሀገር ውስጥ ወይም የአንድ ሀገር ዜጎች በመሆናቸው ምክንያት ከሌላው ከማይጎበኘው ሰው ለመለየት ብዙ ጊዜ ያስቸግራል። ስታቲስቲክሶችንም ለምሳሌ ስንመለከት ምን ያህል ጎብኚዎች ናቸው ሀገራቸውን የጎበኙት ተብሎ ሲጠየቅ ብዙ ጊዜ ያስቸግራል። ምክንያቱም በሁሉም የሀገር ውስጥ ጎብኚዎች ሆቴሎች ላይ፣ ሎጆች ላይ፣ ሪዞርቶች ላይ ላይቆዩ ስለሚችሉ ጓደኛና ቤተሰብ ጋር ሊቆዩ ይችላሉ። አንዳንዴ ደግሞ ትንሽ ወጣ ያለ ቦታ ሲሆን ደግሞ ካምፕ ውስጥም ቴንት ዱንካኑን ጥለው ሊያድሩ ይችላሉ። ወይም ሃይማኖታዊ ስፍራ የሚጎበኙበት ከሆነ እዛው ቤተክርስቲያን ውስጥ ወይም እንበልና መስጂድ ውስጥ እዛው ሊያድሩ ይችላሉ። ስለዚህ ሪከርድ ለማድረግ የሚያስቸግሩ ነገሮችም እንዳሉት መታሰብ ይቻላል። ስለዚህ የሀገር ውስጥ ቱሪዝም ያለው ፋይዳ ምን ይመስላል ብለን ስንመለከት አንደኛው ኢኮኖሚያዊ ፋይዳ አለው። ለምሳሌ እንደ ዓለም አቀፍ
ቱሪዝምና የትራቨል ካውንስል ዳታ መሰረት በ2018 በተደረገ ጥናት በፈረንጆች 73%ን የዓለም አቀፍ ቱሪዝም ገቢ የተገኘው ከዚሁ ከሀገር ውስጥ ቱሪዝም ነው በዓለም አቀፍ ደረጃ። ይሄ ወደ 3.97 ትሪሊየን ዶላር ያስገኘ ሴክተር ነው። ስለዚህ በቁጥርም በዛ ያሉ ጎብኚዎች ሀገር ውስጥ ጎብኚዎች ናቸው ከዓለም አቀፍ ጎብኚዎች ማለት እንችላለን። ከነዚሁ 73% የሚያህለውን ኢኮኖሚ የዓለም ቱሪዝም ኢኮኖሚ ያንቀሳቅሰው የሀገር ውስጥ ቱሪዝም ከዚህ ውስጥ 69% የሚሆኑት የአኮሞዴሽን ይጠቀማሉ። ሆቴል፣ ሪዞርት፣ ገስት ሃውሶች፣ ፔንሲዮኖች እነዚህን ሁሉ ይጠቀማሉ። የቀሩት ወደ 31% የሚሆኑት ቪዚቲንግ ፍሬንድስ ኤንድ ሪሌቲቭስ በሌሎች በአካባቢ በሚኖሩ በሚያውቁት ቤተሰቦች ውስጥ ይቆያሉ። በዓለም አቀፍ የቱሪዝም ድርጅት መረጃ መሰረት የሀገር ውስጥ ቱሪዝም ከአጠቃላይ ካደረገው እንቅስቃሴ ውስጥ 43% የሚሆኑት ጎብኚዎች ለምን ዓላማ ነው ተብለው ሲጠየቅ 43% የሚሆኑት ጎብኚዎች የሀገር ውስጥ ጎብኚዎች ለሪክሬሽን ለመዝናናት ዓላማ ነው የሚጎበኙት። 31% የሚሆኑት የሀገር ውስጥ ጎብኚዎች ቪዚቲንግ ፍሬንድስ ኤንድ ሪሌቲቭስ ይሄ ጓደኛ ቤተሰብ ዘመድን ጥየቃ በሚል ዓላማ ነው። 16% የሚሆኑት ለሃይማኖታዊ ጉዞ ወይም ሃይማኖታዊ ዓላማ ላለው ነው የሚንቀሳቀሱት። 10% የሚሆኑትና ወደዛ ያላነሱት ለቢዝነስ እና ፕሮፌሽናል ፐርፐዝ ለምሳሌ ለኮንፈረንስ፣ ለሚቲንግ፣ ለኤግዚቢሽን ዓላማ ተብለው ነው የሚያደርጉት። ስለዚህ ትልቅ ጥቅም አለው በዓለም አቀፍ ደረጃ። ከኢኮኖሚያዊ ጥቅም በተጨማሪ የሀገር ውስጥ ቱሪዝም መቀራረብን ያመጣል፣ ወንድማማችነትን ያጠናክራል። የማይተዋወቁ ሰዎች ተቀራርበው አንዱ የሌላውን ባህል እንዲያውቅ፣ እንዲያደንቅ፣ ቶለሬት እንዲያደርግ፣ እንዲረዳው ጭምር ትልቅ ጥቅም አለው። የባህል ልዩነቶችን ያጠባል፣ አንዱ የሌላውን ባህል እንዲያከብር፣ እንዲያደንቅ ያስችለዋል። በሀገር አቀፍ መግባባትም ላይ ትልቁ ሚና ይጫወታል። አሁን አገራችን በምትገኝበት በዚህ ምዕራፍ ላይ የሀገራዊ ምክክሮች በየሀገራቸው የተለያዩ ቦታዎች እየተደረጉ ይገኛሉ። ስለዚህ ሰው ያለውን እንዲያደንቅ የሌላውንም እንዲያደንቅ ትልቅ ሚና ከሚጫወቱ ቱሎች መካከል አንዱ የሀገር ውስጥ ቱሪዝም ነው። እንደውም ሀገራችንን በምን ያህል ደረጃ እናውቃታለን የሚለው ጥያቄ ለሁላችንም ብንጠይቅ በአመት ምን ያህል ጉዞዎችን አከናውነናል ብለን ይሄን ጥያቄ ስንጠይቅ ለራሳችን መልሱን ማግኘት እንችላለን። ባደጉት ሀገራት ይሄ ትራቨል ፕሮፐንሲቲ የሚባል አለ። በአመት ዜጎች ከአጠቃላይ ህዝብ ቁጥሩ ምን ያህል ፐርሰንቱ ነው አትሊስት በአመት አንድ ጉዞ ያደረገው ተብሎ በየጊዜው ጥናቶች ይደረጋሉ እና ባደጉት ሀገራት ለምሳሌ እንደ ዩሮፕ እንደ አሜሪካ ባሉ ባደጉ ሀገራት ይሄ ትራቨል ፕሮፐንሲቲ ወደ 80% ይደርሳል ማለት ነው። ምን ማለት ነው? 100 ሰዎችን ብትሰበስቡ ከዛ ውስጥ 80ው ሰው አትሊስት አንድ ጊዜ ጉዞ አድርጓል ተብሎ ይታሰባል። በእኛ ሀገር ነባራዊ ሁኔታ ይሄ ቁጥር በጣም ዝቅተኛ እንደሆነ ይታሰባል በተለያዩ ምክንያቶች ማለት ነው። ያንን በኋላ ተመልሼ እመጣበታለሁ። ሶስተኛው የማነሳው ነጥብ የሀገር ውስጥ የተገነቡ አዳዲስ የመዳረሻ ስፍራዎች ለሀገር ውስጥ ቱሪዝም ያላቸው ፋይዳ ምን ይመስላል ብለን ብንመለከት ከቅርብ ጊዜያት ወዲህ በመዲናችን አዲስ አበባ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሺዬቲቭ የተገነቡ በርካታ የቱሪዝም መዳረሻ ስፍራዎች እያየን ነው። እነዚህ መዳረሻ ስፍራዎች ለሀገር ውስጥ ቱሪዝም ያላቸው ፋይዳ በጣም በርካታ ነው። ወደ ፋይዳዎቹ ከመምጣቴ በፊት እስቲ የተገነቡትን የመዳረሻ ስፍራዎች ልመልከት። አንደኛ ፓርኮች ናቸው። እነዚህ አርባን ፓርክ የሚባሉ አሉ። በከተማ ላይ የተገነቡ ውብ የሆኑ ፓርኮች አሉ። በአዲስ አበባ የህዝብ መዝናኛና ፓርኮች አስተዳደር ድርጅት ውስጥ ኮርፖሬሽን ውስጥ የሚተዳደሩ ኦልሞስት ከ20
በላይ የሆኑ ፓርኮች አሉ። እነዚህ ፓርኮች አንዳንዶቹ ያሉባቸው ስታተስ ትንሽ ለጎብኚዎች በማይመቹ ሁኔታዎች ውስጥ ያሉ አሉ። ግን ታድሰው ሪኖቬት ተደርገው በአዲስ መልክ ደግሞ የተገነቡ ፓርኮች አሉ። ከነዛ ውስጥ ዋና ዋናዎቹን ለማንሳት ሞክራለሁ። የመጀመሪያው የእንጦጦ ፓርክ ነው። እንጦጦ ፓርክ እንግዲህ በፊት እንጦጦ የደን በነበረበት ሰዓት እና አሁን ያለው መልኩን በቀየረ ለጎብኚዎች ሳቢ በሆነ መልኩ ከተደራጀ ወዲህ በጣም በርካታ ቱሪስቶች ቦታውን ይጎበኛሉ። እዛ ፓርክ ውስጥ የተለያዩ የቱሪዝም ፋሲሊቲዎች አሉ። ለምሳሌ ለትሬኪንግ ሩቶች ዲቨሎፕ ተደርገዋል። የባይኪንግ ትሬልስ ለብስክሌት ለመንዳት በሚመቹ ትሬሎች አሉ። የፒክኒክ ኤሪያዎች አሉ፣ ሬስቶራንቶች አሉ፣ ሪዞርቶች አሉ፣ ካፍቴሪያዎች አሉ፣ ሲኒማ አለ፣ ኦፕን ኤር ፋሲሊቲዎች አሉ፣ የአርቸሪ ሳይት አለ፣ የቀስት የፈረስ እነዚህ መሳሰሉ በጣም በርካታ የሆኑ ፋሲሊቲዎችን የያዘ ለአዲስ አበባም በቅርብ ርቀት የሚገኝ ለነዋሪዎቿም ንጹህ ሳምባ የመተንፈሻ እንዲሁም ለተጨነቀም ማህበረሰብ ወጣ ብሎ ራሱን የሚያዝናናበት ከተፈጥሮ ጋር ራሱን የሚገናኝበት ትልቅ እድል ያለው ፓርክ ነው። እንደ ከተማ ትልቅ ሀብታችንም ነው ብለን መነሳት እንችላለን። እንደ አዲስ አበባ ከተማ የህዝብ መዝናኛና ፓርኮች አስተዳደር ኮርፖሬሽን ፓርኩ በቀን በትንሹ 1000 ሰዎች ይጎበኙታል ይባላል። ከ500 እስከ 600 የሚያንሱ የውጭ ሀገር ዜጎችም መጥተው ይጎበኙታል የሚሉ መረጃዎች አሉ። እንግዲህ ከነዚህ መካከል ዋናዎቹ ጎብኚዎች የሚባሉት የሀገር ውስጥ ጎብኚዎች ናቸው። ስለዚህ አዲስ አበባ ነዋሪም ሊሆን ይችላል፣ ከአዲስ አበባ ደግሞ ወጣ ብሎ የመጡ የተለያዩ ሰዎች ይሄንን ፓርክ የሚጎበኙታል። ለራሳቸውም ለቤተሰቦቻቸውም ቦታ ጊዜ ለመስጠትም ከሚያገለግሉ ፓርኮች መካከል አንዱ የእንጦጦ ፓርክ ነው። ስለዚህ ከፍተኛ የሆነ ለሀገር ውስጥ ቱሪዝም ልማት ፖቴንሻል አለው። ሁለተኛው የዩኒቲ ፓርክ ነው ወይም የአንድነት ፓርክ ብለን የምንጠራው። ይሄም በጠቅላይ ሚኒስትሩ ኢኒሺዬቲቭ የተገነባ ወይም ሪኖቬት የተደረገ ፓርክ ነው። ዩኒቲ ፓርክ እንግዲህ በፊት የናሽናል ፓላስ የዛ ፓርት የሆነ አሁን ግን ለህዝብ ክፍት ሆኖ በጣም በርካታ የሆኑ ጎብኚዎችን እየሳበ ከተማዋም ተጨማሪ ውበት ለቱሪዝም ተጨማሪ መዳረሻ የሆነ ፓላስ ነው። እዚህ ውስጥ እንግዲህ እንደምታውቁት የተለያዩ ለሀገር ውስጥ ቱሪስቶች መዝናኛ የሆኑ ፋሲሊቲዎች አሉ። አንደኛው እንደምታውቁት አኳሪየም ነው። ራሱን የቻለ በጣም ሳቢ ቦታ ነው። የጋርደን በጣም ግሪን የሆነ ኤሪያ አለ። በጣም በአበቦች የተከበበ መስህብ አለ። እዚህ ውስጥ ዙ ደግሞ አለ፣ የእንስሳት መኖሪያ። እዛ ውስጥ የአንበሳ፣ የፒኮክስ፣ የቺታ እነዚህ የዱር ውሻ፣ ጭላዳ ባቡን ሌሎችም በርካታ የሆኑ የዱር አራዊቶች የሚገኙበት ታሪካዊ የቤተ መንግስት ፓላስ፣ የግብር ቤቱ እነዚህ ሁሉ የቱሪስቶችን ቀልብ የሚስቡ ናቸው። እንግዲህ ብዙ ቱሪስቶች በየጊዜው ይጎበኙታል ተብሎ ይታሰባል። ከተከፈተ ጀምሮ እስካሁንም ድረስ ለቱሪስቶች አገልግሎት እየተሰጠ ይገኛል። ሌላኛው የፍሬንድሺፕ ፓርክ ነው፣ እዛው ፊት ለፊት የሚገኝ ይሄም ለተለያዩ ለሀገር ውስጥ ቱሪዝም አገልግሎት ይውላል። እዚህ ፓርክ ውስጥ እንግዲህ እንደምታዩት ራሱን የቻለ ፋውንቴን አለ፣ የልጆች መጫወቻ አለ፣ ሬስቶራንት አለ፣ ብዙ ፋሲሊቲዎችም አሉት። የፊትነስ ሴንተርም አለው፣ የመሮጫ ትራኮችን እነዚህ ሁሉ ፋሲሊቲዎች ያሉት። እንግዲህ በአዲስ አበባ ከተማ ህዝብ መዝናኛና ፓርኮች አስተዳደር መረጃ መሰረት ከ1800 እስከ 2000 ጎብኚዎች በቀን ቦታውን ፍሪኩዌንትሊ ጎበኙታል። ለምሳሌ የተለያዩ የልደትም ፕሮግራም ለማድረግ የልጆች መጫወቻ ስፍራም ስላለው በጣም ብዙ ቱሪስቶችንም ይጎበኛል። ስለዚህ ለከተማችንም ህዝብ ከፍተኛ የሆነ ማረፊያ ስፍራ ነው ማለት እንችላለን። ሌላኛው እንደ አምባሳደር ፓርክ ሪኖቬት ተደርጎ አሁን በአዲስ መልክ ለህዝብ ክፍት ከሆኑ ፓርኮች መካከል የአምባሳደር ፓርክ ነው። እሱም በጣም በርካታ የሆኑ
ፋሲሊቲዎች አሉት። የጋርደን አለው፣ ሬስቶራንት አለው፣ የልጆች መጫወቻዎች አሉት። ከቤተሰብ ጋር ለማሳለፍም ጊዜ አላማ ይውላል። ሌላኛው የፒኮክ ፓርክ ነው። በፊትም እንደምታውቁት የአንበሳ ፓርክ ተብሎ የሚታወቀው 6 ኪሎ አካባቢ ያለው ወደዚህ ቦታ ከሄደ በኋላ ይሄ ፒኮክ ፓርክ ስሙንም እንደገና አድሶ አዲስ ዙ ፒኮክ ፓርክ ተብሎ ይገኛል። ስለዚህ ይሄም ለተለያዩ እንስሳትን በቅርብ ርቀት ነዋሪውም ከአዲስ አበባ ውጭ ያሉትም ሰዎች ለማየት ይችላሉ። ለምሳሌ አንበሳ አለ፣ የቶርቶይስ የጭላዳ ባቡን ዝንጀሮ እነዚህና የመሳሰሉት ዳክዬዎች ያሉበት ቦታ ነው። አሁን ከጠቀስኳቸው ፓርኮች በተጨማሪ ሌላኛው ለከተማዋ መዝናኛ ተብሎ ወይም ለሀገር ውስጥ ጎብኚዎች ተብሎ ከተገነቡ ፋሲሊቲዎች መካከል የአድዋ መታሰቢያ ሙዚየም ትልቁን ስፍራ ይይዛል። እንግዲህ ከተከፈተ ጀምሮ ኦልሞስት 1 ዓመት አካባቢ ሊሆነው ነው ጀምሮ በጣም በርካታ ጎብኚዎች ስፍራውን ይጎበኙታል። እንደምታውቁት 7 መግቢያ በሮች አሉት። የኢስት ሄሮስ የሚባለው አንደኛው ነው። የዌስት በዚህ በምዕራብ በኩል መግቢያ አለው። በሰሜን በኩል መግቢያ አለው። በደቡብ በኩል መግቢያ አለው። የካልቫሪ ጌትስ የሚባል አለው። የአርበኞች መግቢያ አለው። የፓን አፍሪካን መግቢያዎች አሉትና ውስጡ በጣም በርካታ የሆኑ የአድዋ ድልን የሚዘክሩ የጦር መሳሪያዎች አሉ። የተሳሉ ስዕሎች አሉ ጦርነቱን የሚዘግብ እንዲሁም ደግሞ ጦርነቱን ሰው በመናቡ እንዲስለው ጦር ሜዳውን ተራራውን ሁሉ የሚያሳይ በአጠር ባለ መልኩ የተቀመጡ ፋሲሊቲዎች አሉ። የሙዚቃ መሳሪያዎች አሉ እና ጂምናዚየም ፋሲሊቲዎች አሉት። ከ1000 ያላነሱ ፓርኪንግ ፋሲሊቲዎች ያሉት ትልቅ የከተማችንም ሆፕፉሊ ላንድማርክም ብለን መውሰድ እንችላለን። ሰው ባህሉን ታሪኩንም እንዲያቅ ከፍተኛ ጥቅም ላይ የዋለ ያለ ትልቅ ኮንትሪቢዩሽን ያለው ሙዚየም ነው ማለት እንችላለን። እንግዲህ ከተገነባ ወዲህ ከማርች 15 2024 እስከ ፌብሩዋሪ 2025 ድረስ ወደ 246,000 የሀገር ውስጥና የውጭ ጎብኚዎች ጎብኝተውታል ተብሎ መረጃዎች ያሳያሉ። እስካሁን በተደረገው በዛ ጊዜ ውስጥ ወደ 123 ሚሊዮን ብር ገቢ ተገኝቷል። ከተለያዩ ለምሳሌ ከጎብኚዎች ከመግቢያ የተለያዩ ኩነቶችን ስብሰባዎችን ከማከናወን እና የተለያዩ አገልግሎቶችን ከመስጠት የተገኘ እንደሆነ የሙዚየሙ ዳይሬክተር ጀነራል ለፋና ብሮድካስቲንግ በሰጡት መረጃ ማየት እንችላለን። ሌላኛው አዲስ የተገነቡ ፋሲሊቲዎች መካከል የናሽናል ፓላስ ሙዚየም ወይም የብሔራዊ ፓላስ ሙዚየም አንዱ ነው። እንግዲህ እንደምታውቁት ይሄ ቤተ መንግስት ለአፄ ኃይለ ሥላሴ 25ኛ ዓመታቸውን ጁቢሊ ለማክበር ተብሎ የተገነባ ነው። በ27 ሄክታር መሬት ላይ ያለ ፋሲሊቲ ነው። ይሄም ፋሲሊቲ ወይም ፓላስ ቤተ መንግስት በጠቅላይ ሚኒስትሩ ኢኒሺዬቲቭ ተወስዶ በፈረንሳይ መንግስት እርዳታ ቤተ መንግስቱ አሁን ታድሶ ወደ ሙዚየምነት ትራንስፎርም ሆኖ ለህዝብም ክፍት የሆነ ትልቅ በጣም ሳቢና ውብ ትልልቅ ታሪኮችን የያዘ ቤተ መንግስት ነው። ይሄም ለሀገር ውስጥ ጎብኚዎች ከፍተኛ የሆነ ሚና የተጫወተ የሚገኝ እንደሆነ ማንሳት ፈልጋለሁ። እዚህ ውስጥ የተለያዩ በጣም ብርቅዬ የሆኑ ፋሲሊቲዎች ያሉት ኮሌክሽኖች ያሉት ቅርሶች ለምሳሌ የንጉሳውያን ዘውድ በፊት ሲጠቀሙባቸው የነበሩ የመመገቢያ እቃዎች የአፄ ኃይለ ሥላሴ በፊት ሲጠቀሟቸው የነበሩት መኪናዎችም የትሬን ዋገንም አለው። ስለዚህ ለጎብኚዎችም ክፍት ሆኖ ለመመገቢያ ስፍራ አለው። ሾፒንግ ፋሲሊቲም አለው። ይሄም ሌላኛው ፋሲሊቲ ነው። ስለዚህ ከማንሳት ከምንችላቸው ፋሲሊቲዎች መካከል እነዚህ ናቸው። ሌሎችም ለምሳሌ በአዲስ መልክ ሪኖቬት ከተደረገ በኋላ የመስቀል አደባባይ የተለያዩ ኩነቶችንም
ያደረግንበት እንገኛለን። ይሄንንም ተጨማሪ አድርገን መውሰድ እንችላለን። ከነዚህ በተጨማሪ የኮሪዶር ልማት ጋር ተያይዞ ደግሞ አነስ ያሉ ፓርኮችም በየቦታው እየተገነቡ ይገኛሉ። ነዋሪዎችም አዲስ አበባንም ለመጎብኘት የሚመጡ ጎብኚዎችም አእምሮአቸውን ለማሳረፍ ጊዜያቸውንም ለማሳረፍ የሚጠቀሙባቸው በጣም በርካታ የሆኑ ፓርኮች አሉ። በቦሌ በኩል ለምሳሌ ስንሄድ በዚህ በመገናኛ ሳይድ ስንሄድ የተገነቡ በርካታ የሮድ ሳይድ አርባን ፓርኮች አሉ። የነሱ ሚና ከፍተኛ እንደሆነ ማንሳት እንችላለን። ይሄን ያህል ካልኩ እንግዲህ የሀገር ውስጥ ቱሪዝም በኢትዮጵያ ያለበት ደረጃ ምን ይመስላል የሚለውን ሐሳብ ላንሳ። የሀገር ውስጥ ቱሪዝም ለማሳደግ ከሚያስፈልጉ ዋና ነገሮች አንደኛው የጉዞ ባህል ነው። የጉዞ ባህል እንደዚሁ በአንድ ቀን ተነስተን የምናመጣው ባህል አይደለም። ከትውልድ ወደ ትውልድ እየተሸጋገረ የሚመጣ ቤተሰብ ለልጆቹ እያስተማረው ልጆችም አድገው የራሳቸውን ህይወት መጀመር ሲጀምሩ ለልጆች እያስተላለፈን የምንመጣው ባህል ነው። ይሄ ባህል በአገራችን ውስጥ እንበዛም የዳበረ እንዳልሆነ መረጃዎች ያሳያሉ። እኔም ከዚህ በፊት አንድ ጥናታዊ ጽሁፍ ሰርቻለሁ። መመረቂያ ጽሁፌም በዚህ በሀገር ውስጥ ቱሪዝም ላይ ነው። አክሱም ላይ በተለይ ሃይማኖታዊ ኩነቶችን ከግምት ውስጥ ያስገባ አንድ ጥናታዊ ጽሁፍ ሰርቻለሁ። በጥናታዊ ጽሁፌ ላይም እንዳስቀመጥኩት የሀገር ውስጥ ቱሪዝም እንዳያድግ ከማነቆ ከሆኑበት ዋናኛ ምክንያቶች መካከል አንደኛው የመጎብኘት ባህላችን በጣም ዝቅተኛ ነው። እዚህ ራሳችን መጠየቅ እንችላለን። ለምሳሌ ባለፈው አመት ምን ያህል ቦታዎችን ጎብኝቻለሁ ከስራ ጋር የተገናኘ አይደለም። አቅጄ ገንዘቤንም ጊዜንም መስዋዕት አድርጌ የሄድኩባቸው የጎበኘዋቸው ጉብኝቶች ምን ያህል ናቸው ብለን መጠየቅ እንችላለን። ስለዚህ እኛ የማናቀውን የሀገር ውስጥ ጉብኝት ለልጆቻችን እናስተላልፍ አንችልም። ስለዚህ አንደኛው ትልቁ ቻሌንጅ ያለው እዛ ላይ ነው። ሁለተኛው ለመጎብኘት ፍላጎት ብቻ ደግሞ በቂ አይደለም። በጣም ወሳኝ ቢሆንም ለመጎብኘት ምን ያስፈልጋል? ጊዜ ያስፈልጋል። ስለዚህ ጊዜ መበጀት ሌላኛው ክሪቲካል የሆነ ኢሹ ነው። አሁን እንደምታውቁት የኑሮ ውድነት ሰውን በብዛት ኢንጌጅ እንዲያደርግ ያደረገው ብዙውን ሰዓት የሚያሳልፈው ስራ ላይ ነው። ስለዚህ ጊዜ ሌላው ኮንዲሽን ነው፣ ፋክተር ነው። ሶስተኛው ገንዘብ ነው። ስለዚህ ከዚህ ተነስቶ ለምሳሌ እንበልና ላሊበላን ለመጎብኘት ወይም ከላሊበላ ተነስቶ አዲስ አበባን ለመጎብኘት፣ ከጎንደር ተነስቶ አዲስ አበባን ለመጎብኘት፣ ከጅማ ተነስቶ አዲስ አበባን ለመጎብኘት፣ ከመቀሌ ተነስቶ አዲስ አበባን ለመጎብኘት ገንዘብ ያስፈልጋል። ስለዚህ ኢኮኖሚ ለሀገር ውስጥ ቱሪዝም እድገት ከፍተኛ የሆነ ሚና ይጫወታል። ሌላኛው ፋሲሊቲዎች ናቸው። እንግዲህ የሀገር ውስጥ ጎብኚዎች ከውጭ ሀገር ጎብኚ የሚለያቸው ብዙ ባህሪያቶች አሉ። ያው ኢኮኖሚው ያደገ ሲመጣ በኢንተርናሽናል ቱሪስቶች እና በሀገር ውስጥ ቱሪስቶች ያለው ጋፕ እየጠበበ ይመጣል። ግን ያን ያህል ትራቨል ፎርማሊቲ አይጠየቅም። ቪዛ አሳይ የሚባል ነገር የለም። ዜጋ እስከሆነ ድረስ የትኛውን ቦታ ሰላም እስካለ ድረስ ተንቀሳቅሶ መጎብኘት ይችላል። በፊት በደርግ ሰዓትም በኃይለ ሥላሴ ዘመንም ሶሻል ቱሪዝም የሚባሉ የቱሪዝም እንቅስቃሴዎች ነበሩ። ይሄ ኢኮኖሚያቸው ትንሽ አነስ ያለ ማህበረሰብ ክፍሎች አገራቸውን ለመጎብኘት ከዛ ውጪ እድል የሌላቸውን ሰዎች እንዲጎበኙ አገራቸውን እንዲያውቁ ተብሎ የሚደረግ ኢኒሼቲቭ ነበርና በምን መልኩ ነበር ሲሰራ የነበረው? የቱሪዝም ድርጅቶችን በማቀናጀት ዝቅተኛ በሆነ ፋሲሊቲ ትራንስፖርትም ኢቭን እንትን ተበደርጎ አገራቸውን እንዲጎበኙ ይደረግ ነበር። እንዲህ አይነት ኢኒሼቲቮች አሁንም መበረታታት አለባቸው ብዬ አስባለሁና ዩዝ ሆስቴሎች የሚባሉ አሉ። ዩዝ ሆስቴል ስንል ሰብሲዳይዝድ የሆነ አኮሞዴሽን ፋሲሊቲ ያላቸው ልክ ባንክ ቤድ እነዚህ ተደራራቢ አልጋ ያላቸው ለወጣቶች ለተማሪዎች አገራቸውን መጎብኘት ማወቅ ለሚፈልጉ ሰዎች ትልቅ እድልም የሚሰጥም ስለነበረ እነዛን እንትኖችም ማድረግ ያስፈልጋል ብዬ አስባለሁ። እነዚህን ነገር ካነሳው በኋላ ሜቢ እንደ ቻሌንጆች የተወሰኑትን አንስቻለሁ።
ሌላኛው ለሀገር ውስጥ ቱሪዝም አለመስፋፋት እንደ ቻሌንጅ ተደርጎ የሚነሳው ፋክተር ስንመለከት አንደኛው የማርኬቲንግ እና ፕሮሞሽን ስራ ነው። እንግዲህ ያሉንን የቱሪዝም ሀብቶች ለህብረተሰቡ ተደራሽ በሆነ መልኩ ምን ያህል አድርሰናል የሚለው ማወቅ አለብን። አሁን እንደምታውቁት ዓለማችን ወደ አንድ መንደር መታለች። የፕሪንትድ አድስ በማስታወቂያ ይሄ በፓምፍሌት በፍላየር በብሮሸር የሚሰሩ ስራዎች ጥቅም የላቸውም አይደለም፣ ጥቅም አላቸው። ግን የተማረው የሰው ኃይል እየበዛ መጣ ቁጥር ሶሻል ሚዲያ ኤክስፖዠሩ እየጨመረ መጣ ቁጥር በቀላሉ ተደራሽ የሚያደርጉንን ቱሎች ተጠቅመን ለህብረተሰቡ ተደራሽ መሆን መቻል አለብን። ለምሳሌ ፌስቡክ ሊሆን ይችላል፣ በኢንስታግራም፣ በሊንክዲን፣ በዩቲዩብ ጭምር ህብረተሰቡ እነዚህ የሚሰሩ የቱሪዝም መዳረሻ ስፍራዎችን እንዲያውቅና እንዲጎበኛቸው፣ እንዲጠብቃቸው፣ እንዲንከባከባቸው ማድረግ ያስፈልጋል። ስለዚህ ትልቁ ቻሌንጅ የማርኬቲንግ እና ፕሮሞሽን ስራ ነው። ሁለተኛው የካፓሲቲ ጋፕ አለ። እንግዲህ ምን ያህል ሰው ነው የሀገር ውስጥ ነዋሪን እንደ ሀገር ውስጥ ጎብኚ የሚቆጥረው የሚለው ይሄ ትልቅ ጥያቄ ነው። ነጭ እስካልሆነን ድረስ ጎብኚ መሆን አንችልም። ይሄ ደግሞ ትሪትመንትም ላይ የሚያመጣው ትልቅ ልዩነት አለ። ከክፍለ ሀገር መጥተው አዲስ አበባን ለመጎብኘት ሰዎች ሲመጡ ሆቴል ላይ ሲያልፉ፣ ሬስቶራንት ላይ ሲያርፉ ከነጭ እኩል ነው ትሪት የሚደረጉት የሚለውን ጥያቄ መጠየቅ ያስፈልጋልና የአዌርነስ ጋፕ የግንዛቤ ክፍተትም አሉ። ሌላኛው የህብረተሰቡን አሳትፎ ከሀገር ውስጥ ቱሪዝም ተጠቃሚ እንዲሆኑ የሚደረጉ ስራዎች ላይ ክፍተቶችም እንዳሉ ይታያል። የጥራት ያለው አገልግሎት አለመስጠት፣ በተደራጀ መልኩ ለቱሪስቶች የሚደርሱ መረጃዎች አለመኖራቸው፣ እነዚህ ሁሉ ትልቅ ቻሌንጅ ነው። አሁን ቴንኪዩ በቅርብ ጊዜ የሀገር ውስጥ ቱሪዝም ልማት ስትራቴጂ ወጥቷል። ከ2013 እስከ 2017 ዓመተ ምህረት ለ5 ዓመት ዲዛይን የተደረገ ስትራቴጂ አለ። እሱ አሁን እንግዲህ ስትራቴጂው ፌዝ አውት ያደርጋል። ይሄ ስትራቴጂ የሀገር ውስጥ ቱሪዝምን በኢትዮጵያ እንዲሁም በአዲስ አበባ ለማሳደግ ወደ 6 ነገሮችን ያስቀምጣል። አንደኛው የሀገር ውስጥ ጎብኚን ቁጥር ለመጨመር ላይ ትኩረት ያደርጋል። ሁለተኛው ከሀገር ውስጥ ቱሪዝም የሚገኘውን ገቢ ለማሳደግ በሚያስችሉ ሁኔታዎች ላይ ትኩረት ያደርጋል። ዘላቂ የሆነ የሀገር ውስጥ ቱሪዝምን ለማልማት ትኩረት ያደርጋል። በዜጎች መካከል ያለውን ግንኙነት መስተጋብር ለመጨመር ላይ ትኩረት ያደርጋል። የስቴክሆልደር ኮላቦሬሽን ተቀናጅቶ መስራት ላይ ትኩረት ያደርጋል። ሌላኛው ቅድም ሳነሳ የነበረው የዳታ ማኔጅመንት፣ ምን ያህል ጎብኚዎች አዲስ አበባን ጎብኝተዋታል፣ በኢትዮጵያ ውስጥ ምን ያህል ሰው የሀገር ውስጥ ቱሪስት ጎብኝቷል የሚለውን ጥያቄ ብትጠይቁ ክሊር የሆነ መረጃ የማግኘት እድላችን ዝቅተኛ ነውና ይሄ ትኩረት ተሰጥቶ መሰራት መቻል አለበት። የኢትዮጵያ የ10 ዓመት የልማት እቅድ ላይ የሀገር ውስጥ ቱሪዝምን ለማሳደግ ከፍተኛ ትኩረት ሰጥቶ እንደሚያስቀምጥ እናያለን። ለምሳሌ የ10 years development plan a pathway to prosperity ከ2021 እስከ 2030 በሚለው ላይ የውጭ ሀገር ጎብኚዎችን አሁን ካለበት ወደ 7 ሚሊዮን ለማድረስ ትኩረት ያደርጋል። የሀገር ውስጥ ጎብኚዎችን ደግሞ አሁን ካለበት 24 ሚሊዮን ወደ 7 ሚሊዮን ለማሳደግ ትኩረት አድርጎ ይሰራል። እንግዲህ የሀገር ውስጥ ጎብኚ ቱሪዝም ላይ የተሰማሩ የተለያዩ ባለድርሻ አካላት አሉ። ሆቴሎች አሉ፣ ሬስቶራንቶች አሉ፣ የተለያዩ ፓርኮች ላይም ለምሳሌ ቅድም የጠቀስኳቸው ላይ አሉ። ለምሳሌ ኢሬቻ ፌስቲቫል በጣም በርካታ ሰዎች ወደዚህ ይመጣሉ። ለጥምቀት በዓል በርካታ ሰዎች ወደ አዲስ አበባ መጥተው ለማክበር ይመጣሉ። በኢዳል ፈጥር ኢዳል አድሃ ላይ በጣም በርካታ የሆኑ ዜጎች ለማክበር ይመጣሉ። ኢንክሉዲንግ ከውጭ ሀገር ጭምር የሚመጡ ሰዎች እንዳሉ ይታሰባልና ቁጥሩን ለመጨመር ከፍተኛ የሆነ ስራ ይሰራል ማለት ነው። እንግዲህ እነዚህን ቻሌንጆች ካነሳው መወሰድ ስላለባቸው እርምጃዎች አንዳንዶቹን ላንሳና ሐሳቤን ሊጨርስ ካለኝ ጊዜ አኳያ የመጀመሪያው ካነሳውት ነጥቦች መካከል
ግንዛቤ ማስጨበጫ ስራዎች በሰፊ መሰራት መቻል አለባቸው። ሰው ካላወቀ ሊጎበኝ አይችልም። ካላወቀ ሌላውም ሰው ሊናገር አይችልም። ስለዚህ ህብረተሰቡ ላይ ያለውን አዌርነስ ክሬት ማድረግ መቻል አለበት። ለምሳሌ እንደ ቻይና በኋላ ወንድም ያነሳዋል እንደ ቻይና፣ አሜሪካ ሰፋፊ አገሮች በጣም በርካታ ህዝብ ያሉባቸው አገሮች እንደ ህንድ ከውጪ ከአውትባውንድ ቱሪዝም ከሀገራቸው ወጥተው ሌላ ሀገር ከሚጎበኙት የቱሪዝም እንቅስቃሴ በበለጠ የሀገር ውስጥ ቱሪዝም ላይ ትኩረት ያደርጋሉ። አንድ አሜሪካዊን ብትጠይቁት ከሀገሩ ወጥቶ ወደ ሌላ ሀገሮች ከጎበኘው ጉብኝት በላይ ሀገር ውስጥ የጎበኘው ጉብኝት ይበልጣል። ስለዚህ ዶሜስቲክ ቱሪዝም ላይ መሰራትም ካለበት አዌርነስ ክሬሽን ፕሮግራም ላይ መሰራት አለበት። ለምሳሌ በትምህርት ካሪኩለም ላይ ማካተት መቻል አለብን። ያሉን የሚዳሰሱም የማይዳሰሱም ቅርሶቻችን ምንድናቸው የሚል ካሪኩላ ውስጥ አካቶ ተማሪዎቹን በየጊዜው አድዋ ሙዚየም ማስጎብኘት፣ የአንድነት ፓርክን ማስጎብኘት፣ የፍሬንድሺፕ ወዳጅነት ፓርኮችን ማስጎብኘት፣ እንጦጦ ፓርክን ማስጎብኘት፣ ጉለሌ እጽዋት ማዕከልን ማስጎብኘት፣ የተለያዩ ፋሲሊቲዎች አሉ የተገነቡ። እነዚህን ማሳወቅና አዲሱ ትውልድም ይሄንን እንዲጠብቅና እንዲንከባከባቸው ከፍተኛ የሆነ ስራ መሰራት መቻል አለበት። ሁለተኛው መሰራት ያለበት የማርኬቲንግ እና የፕሮሞሽን ስራ በተቀላጠፈ መልኩ መሰራት አለበት። እንግዲህ ሁሉም ሰው ሶሻል ሚዲያን እንደማይጠቀምም ደግሞ ከግምት ውስጥ መግባት አለብን። ሁሉም ሰው የተማረ አይደለም። የተማረውን በቀላሉ ሊገባው በሚችለው የሚዲያ አውትሌት ተጠቅመን መድረስ መቻል አለብን። ላልተማረው ማህበረሰብ ደግሞ በቀላሉ ሊረዳው በፎቶዎች በማየት ሊረዳው በሚችለው መልኩ ተደራሽ ማድረግ መቻል አለብን። ቢልቦርዶች ላይ ለምሳሌ ሰው አይቶ ሊረዳ ይችላል፣ ሊያነብም ላያነብም ይችላል። ግን ፎቶዎች በጣም አፒሊንግ በሆነ መልኩ ፕሬዘንት ከተደረጉ ሰዎች ሊያቋቸው ይችላሉ። ሌላኛው የባለድርሻ አካላት የተቀናጀ ስራ እንዲሰሩ ስቴክሆልደር ኮላቦሬሽን እና ፓርትነርሺፕ ፍሬምወርኮችን ዲዛይን ማድረግ ያስፈልጋል። በየጊዜው ተገናኝቶ ሀሳቦችን መለዋወጥ መነጋገር በጣም ጥሩ ሆኖ ሳለ ግን ደግሞ ተጨባጭ ሆኑ ለውጦችን ለማምጣት ደግሞ እያንዳንዱ የባለድርሻ አካል ስራ ተቆጥሮ ተሰጥቶት መጨረሻ ላይ የሚገመገምበትን ሲስተም መዘርጋት መቻል አለብን። ሌላኛው ለሀገር ውስጥ ጎብኚዎች እንግዲህ የኢኮኖሚያችን ያን ያህል ጠንካራ ባለመሆኑ ምክንያት ትልልቅ ሆቴሎች፣ ትልልቅ ሬስቶራንቶች፣ ሪዞርቶችን የሚያዘወትሩ ሰዎች ቁጥራቸው ትንሽ ሊሆን ይችላል። እኛ እያወራን ያለነው ስለ ጥቂቶቹ ሳይሆን ስለ ብዙሃን ነው። እንደዛ ከሆነ ደግሞ የሀገር ውስጥ ጎብኚዎችን ለማሳደግ ራሱ የቻለ ሰብሲዳይዝድ የሆነ የዶሜስቲክ ቱሪዝም አኮሞዴሽን ፋሲሊቲዎችን በተለያዩ ሲስተሞች መዘርጋት ያለብን ይመስለኛል። ለምሳሌ ትምህርት ቤቶችን መጠቀም ይቻላል። ለምሳሌ ዊኬንድ ላይ በጣም በቀላሉ ፍራሾችን የተወሰኑ እንትኖችን አድርገን ያለ ክፍያ ሰዎች ሀገራቸውንም እንዲጎበኙ ማድረግ ይቻላል። ስለዚህ ዩዝ ሆስቴልንም በተወሰነ መልኩ ማስፋፋት ያስፈልጋል። ሌላኛው እንግዲህ ለቱር ኦፕሬተሮች እዚህ ላይ ብዙዎቹ ቱር ኦፕሬተሮች አይሳተፉም ብዬ ብናገር ድፍረት አይሆንብኝም። ምክንያቱም ሉክራቲቭ የሆነ ቢዝነስ አይደለም ብለው ይታሰባል። በጣም አትራፊ አይደለም ተብሎ ስለሚታሰብ የሀገር ውስጥ ቱሪዝም በኢትዮጵያ ያለው ባህሪ ግልጽ ነው። ባህሪው ምንድነው? ሃይማኖታዊ ነክ ጉብኝቶች በኢትዮጵያ ውስጥ ይበዛሉ እና ትምህርታዊ ጉብኝቶች በኢትዮጵያ ውስጥ ይበዛሉ የሀገር ውስጥ ቱሪዝም ብለን ስናነሳ። ስለዚህ እነዚህን በጣም ለማሳደግና ተጠቃሚ ለማድረግ የሀገር ውስጥ ጉብኝትን ለማበረታታት ቱር ኦፕሬተሮችም መንግስት በተወሰነ መልኩ ትሪት ቢያደርጋቸው፣ ለምሳሌ አይ ዶንት ኖ የታክስ ሬቱን በተወሰነ መልኩ ኦፍ የሚያደርግበት ወይ የሚቀንስበት ሚንስ ቢመቻች የሀገር ውስጥ ጎብኚዎችን ለብቻ ትሪት የሚደረጉበት ሲስተም ሊኖር ይችላል። ከነሱ የሚጠበቅ በርካታ ስራ አለ። ዘላቂ የሆነ ቱሪዝም ዓለም አቀፍ ቱሪዝም አይደለም እንደምታውቁት። ለምሳሌ አውሮፓ ላይ ትንሽ ኮሽታ ሲኖር የኢትዮጵያ ቱሪዝም ኩምሽሽ ይላል ከነበረበት። አሜሪካ ላይ የሆነ ችግር ሲኖር የኢትዮጵያ ቱሪዝም ኩምሽሽ ይላል። ይሄ ደግሞ ዘላቂ የሆነ ቱሪዝም ስላልሆነ ዘላቂ የሆነ ቱሪዝም የሚባለው በየትኛውም ዓለም በየትኛውም መስፈርት ብትመለከቱ የሀገር ውስጥ ቱሪዝም ነው።
ስለዚህ ይሄን ለማሳደግ ቱር ኦፕሬተሮችም እንደ ትልቅ ገበያ ተጠቅመውበት የራሳቸውን የማርኬቲንግ ሲስተም ተጠቅመው ለምሳሌ በየአመቱ የተወሰነ ገንዘብ ሊዋጣ ይችላል ከተቋማት ጋር አብረው ከሰሩ ለምሳሌ ሀገርን ወቅ ክበባት አሉ ከነሱ ጋር ተጠናክሮ ቢሰራ ማርኬቱ ዴቨሎፕ ቢደረግ ሰብሲዳይዝድ የሆነ ሰርቪስ ቢሰጥ ዘላቂ የሆነ ቱሪዝም ዶሜስቲክ ቱሪዝምን ማስፋፋት ይቻላል ዳይቨርሲፋይድ የሆነ ቱሪዝም ፕሮዳክቶችን አሁን ከተሰሩት መሰረተ ልማቶች በተጨማሪ የሀገር ውስጥ ጎብኚዎችንም ለመሳብ የውጭ ሀገር ጎብኚዎችንም ለመሳብ አዲስ አበባም ልክ እንደ መተላለፊያ መስመር ሳትሆን ራሷን ችላ መጎብኘት የምትችል መስህብ መዳረሻ ስፍራ እንደሆነች ለማሳየትም ተጨማሪ አይነተ ብዙ የቱሪዝም ፋሲሊቲዎችን አሁን ከሚሰሩ በተጨማሪ መስራት ይገባል ሌላኛው የጎብኚዎችን አቅም ያማከለ ጉብኝት ለማድረግ የክሬዲት ሲስተምም ቢመቻች መልካም ነው ብዬ አስባለሁ ለምሳሌ በክሬዲት ሰው ከደሞዙ የተቆረጠ በአመት የሚከፍለው የሀገር ውስጥ ጉብኝት ቢውል ለምሳሌ ቻይናዎች በጣም በዚህ የታወቁ ናቸው ህንዶች በጣም በዚህ የታወቁ ናቸው ስለዚህ የገንዘባቸውን ይቆጥቡና በአመት አትሊስት አንድ ጉብኝት ያደርጋሉ ከቤተሰቦቻቸው ጋር ከስራ ባልደረቦቻቸው ጋር የሚያደርጉበት እንትን አለ እነዚህና የመሳሰሉትን እርምጃዎች ቢወሰዱ የሀገር ውስጥ ቱሪዝም ያድጋል ብዬ አስባለሁ በኋላ በውይይት ይዳብራል አይ ቲንክ ብዙ ጊዜ ወስጃለሁ ይመስለኛል አመሰግናለሁ የሀገር ውስጥ ቱሪዝም ዜጎች ባሉበት ሀገር ውስጥ ከአንድ ቦታ ወደ ሌላ ቦታ በሚያደርጉት እንቅስቃሴ ጋር ተያይዞ የሚገለጽ መሆኑን መሰረት አድርገው ነው ያነሱት የሀገር ውስጥ ጎብኚዎች እና የውጭ ሀገር ጎብኚዎች ልዩ ባህሪያትን በደንብ ማወቅ እና ከዛ አንፃር መስራት እንደሚገባ በደንብ አንስተዋል የሀገር ውስጥ ቱሪዝም ፋይዳ ከኢኮኖሚያዊ ፋይዳው ረገድ ያለውን ትልቅ ማንነት በደንብ አንስተዋል ሰዎች ለመዝናናት ለሃይማኖታዊ ፋይዳና ለስራ በዋናነት ይጓዛሉ ከዚህ አንፃር ኢኮኖሚያዊ ፋይዳው በደንብ ይጠናል ማለት ነው የሀገር ውስጥ ቱሪዝም መቀራረብን ያመጣል ከዚህ ረገድ ኢትዮጵያ በደንብ ማየት እንዳለባት አጽንኦት የሰጡ ይመስለኛል አዳዲስ የቱሪዝም መዳረሻዎችን አስመልክቶ አዲስ አበባን በደንብ የገለጿት ይመስለኛል እንጦጦ በትንሹ በቀን 1000 ሰው የሚጎበኘው አንድነት ፓርክ ወዳጅነት ፓርክ አምባሳደር ፒኮክ የአድዋ ሙዚየም መታሰቢያ የእሱም የ246000 በላይ ጎብኚ በተወሰነ ጊዜ ውስጥ ያየው እንደገና ከ123 ሚሊዮን ብር አካባቢ ደግሞ ገቢ በተወሰነ ጊዜ ውስጥ የተገኘበት እንደሆነ ከመረጃ ጋር ነው የነገሩን የብሔራዊ ቤተ መንግስት ሙዚየም መስቀል አደባባይም ልክ እንደዛው እንደገና የኮሪደር ልማት ያስገኛቸው እና በየመንደሩ ያሉ ጥቃቅን ፓርኮችንም እንድናስተውላቸው ነው ያደረጉን የሀገር ውስጥ ቱሪዝም በኢትዮጵያ ያለበት ደረጃ ከጉዞ ባህል ጋራ የተገናኘ ያልዳበረ እንደሆነ ይሄ ደግሞ የመጎብኘት ባህላችን ብዙም መዳበር ያለበት እንደሆነ ነው በደንብ ያስረዱን ከጊዜና ከገንዘብ ከፋሲሊቲዎች ከማርኬቲንግና ፕሮሞሽን ስራ እጥረት የሀገር ውስጥ ጎብኚዎችን እንደ ጎብኚ ካለ መቁጠርና መሰል የግንዛቤ እጥረቶች አንፃር ያነሷቸው ነጥቦች አሉ ለነዚህ ሁሉ ደግሞ ጠቅላላ አድርገው የሰጧቸውን የመፍትሄ ሐሳቦች አይታችኋል በኋላ ላይ እናንተ በውይይት መታዳብሩት ይመስለኛል ከጊዜ አንፃር አሁን ወደ ሁለተኛው ጽሁፍ ነው የምናመራው ወደ አቶ እንቁ ሙልጌታ ነው ማመራው የሀገር ውስጥ የቱሪዝምና ጉብኝት ባህልን ከማስፋት አንፃር የሀገራት ተሞክሮ ምን ይመስላል የሚለውን በጽሁፋቸው እንደሚከተለው ይነግሩናል እንግዲህ ኢትዮጵያ ያካሄደች ያለችው የቱሪዝም መዳረሻ ቦታዎች ልማትና ማስፋፊያ መርሃ ግብር የሀገር ውስጥ ቱሪዝሙን እንቅስቃሴ ከማሳደጉም በተጨማሪ የሰው ለሰው የባህል መወራረስና መተዋወቅን በተጨማሪ የሰው ለሰው የባህል መወራረስና መተዋወቅን በከፍተኛ ሁኔታ ያሳድጋል ይህም ሀገራችን በሰላም እና በመግባባት እንድትጓዝ ያደርጋታል ስለዚህ ቱሪዝም ለሰላም ለአንድ ሀገር ሰላም ያለውን እሳቤ እዚህ ላይ መገንዘብ እንችላለን የሌላ ሀገራት ጎብኚዎች መጥተው ከሚጎበኙን ባሻገር ይሄን ጥቅም ሊያስገኝልን የሚችለው ይሄው የሀገር ውስጥ የጉብኝት መርሃ ግብራችን ነው እንግዲህ በቅርብ ጊዜ የተገነቡትና የታደሱ የኢትዮጵያ መስህብ መዳረሻ ቦታዎችን ዶክተር ኤፍሬም በደንብ አድርጎ አብራርቶልናል ዩኒቲ ፓርክ እንጦጦ ፓርክ ፍሬንድሺፕ የሌሎቹም አዲስ አበባ ውስጥ ያሉ የተሰሩ መዳረሻዎች አሉ እንደ ወጣ ስንል ደግሞ ያልተጠቀምሰን ብዬ የማስበው ለምሳሌ የላሊበላ ውቅር አብያተ ክርስቲያናት ጥገና ይሄም
ጥገና መደረጉ ለሱ ለቅርስነቱ ብቻ ሳይሆን ለሀገር ውስጥ ቱሪዝም መስፋፋትም ትልቅ አስተዋጽኦ እንዳለው በጥናቶች ተረጋግጧል። የጣና ሐይቅ የውሃ ዳርቻ ልማትና ኢኮቱሪዝም ፕሮጀክቶች ይሄም ለሀገር ውስጥ ቱሪዝም መስፋፋት ትልቅ ድርሻ ያለው። ምክንያቱም ከዚህ በፊት የነበረው ትሬንድ ምንድነው? የሀገር ውስጥ ቱሪዝሙ መዳረሻ ቦታዎች ስላለሙ ተነሳሽነትን ለሀገር ውስጡ ሰው አያበረታቱም ነበረ። አሁን ግን በተሰሩት አዳዲስ ልማቶችና ወይም ደግሞ እድሳቶች አማካኝነት ሰው እንዲነሳሳ አድርጎታል። ያንንም ወደ ኋላ መጣበታለሁ። ለምሳሌ ሸገርን የማስዋብና የአረንጓዴ አሻራ መርሃ ግብር ይሄም አንዱ ነው። ጎርጎራ፣ ወንጪ፣ ኮይሻ የቱሪዝም ኮሪደር ልማቶችም ሌላኛው ነው። የኢኮሎጂስ እና መሰረታዊ ልማት አገልግሎቶች በብሔራዊ ፓርኮችና ጥብቅ ቦታዎች አካባቢ መስፋፋት ለምሳሌ እንደ ባሌ ተራሮችና ሰሜን ተራሮች አካባቢ ያሉ መሰረታዊ ልማት አገልግሎቶች የመንገድ ሊሆን ይችላል፣ የውሃ፣ የመጸዳጃ ቤት እና ሌሎችም የቱሪስት ወይም የቪዚተር ሴንተር የምንለው ነገሮች ሁሉ እየተቋቋሙ መሆናቸውና እንደ ተቋቋሙም ባለ መረጃ በነዛ አካባቢዎች የሚደረግን የሰዎች እንቅስቃሴ የሀገር ውስጥ ቱሪዝም እንቅስቃሴ በጣም አሳድጎታል እና ሌሎችም የቱሪዝም ልማት ስፍራዎች ባለፉት ጥቂት ዓመታት የታዩ ለውጦች ሲሆኑ እነዚህን ልማቶች በማስቀጠል ያለምነውን እድገት ደረጃ መድረስ እንድንችል ይሆናል። የኢትዮጵያ ሕዝብ የራሱን ባህል የራሱን የጉብኝት ቦታዎችን ምን ያህል ያውቃል ብለን በምንገመገምበት ጊዜ ውጭ በኤክስፓትነት ወይም ደግሞ በዲያስፖራነት ውጭ ያሉ አሜሪካኖችን ጉዳይ አይተን አሜሪካን ተነስቶ ደግሞ የኛን ሀገር ሊጎበኝ የሚመጣውን ሰው ስናነጻጽር በደንብ በሚታወቅ የስታቲስቲካል ዳታ የኢትዮጵያውያን አሜሪካን የሚኖሩ ኢትዮጵያውያን አሜሪካኖቹ በበለጠ አሜሪካኖቹ ኢትዮጵያን ያውቋታል። ለምሳሌ ላሊበላ እንደዚህ በጣም ሲግኒፊካንት የሆኑ የጉብኝት ቦታዎችን እንኳን ላሊበላ ሄደህ ነበር ስትለው አንዱን ኢትዮጵያዊ አልሄደም። ከ10 አሜሪካዊ ግን ምናልባትም አንዱ አሜሪካዊ ስለ ኢትዮጵያ የላሊበላ ቅርስና ሌሎች የዳናክል ዲፕሬሽን ሊሆን ይችላል፣ የኤርታሌ የዳሉል ሊሆን ይችላል፣ እነዛ ላይ ያለው ዕውቀት የውጭ ሀገር ዜጋው የበለጠ ሆኖ ተገኝቷል። ይሄ በአውሮፓም በአፍሪካ ሀገራትም በጣም የታወቀ ግልጽ የወጣ ዳታ ሆኖ እናገኘዋለን። በሀገር ውስጥ ቱሪዝም መስፋፋት የሀገር ተሞክሮና ልምድ በሚለው በተሰጠኝ ርዕስ ላይ ሳተኩር እንግዲህ በቱሪዝም በቆየሁባቸው ያለፉት 30 ዓመታት በሀገር ውስጥ ቱሪዝም ልምዳቸው የማደንቃቸው ወይም ደግሞ ትምህርት ለመቅሰም የበቃሁባቸው ሀገራት ስንመለከት እዚህ ከቅርቡን ስንጀምር ኬንያን መጥቀስ እንችላለን። ኬንያ በቅኝ የተገዛች ሀገር ነች። ኦፍ ኮርስ ብዙ ህንዶች ብዙ እንግሊዞች በኬንያ ውስጥ ይገኛሉ። እነሱ በመገኘታቸው አማካኝነት የሀገር ውስጥ ቱሪዝም እንዲስፋፋ ረድተውታል ማለት እንችላለን። በኋላም ደግሞ ከቅኝ ግዛት ነፃ ከወጣች በኋላ ሀገራቸውን ውብ የሆነች ሀገር ነች ኬንያ። ያችን ውብ የሆነች ሀገር ራሱ ዜጋው ራሱ ጥቁሩ ራሱ ኬንያዊው በቅኝ የመጣው ብቻ ሳይሆን ራሱ ዜጋው ለመጎብኘት ተነሳሽነትን አሳየ። ከዛም በኋላ ተንቤ ኬንያ የሚባል ፕላትፎርም መሰረቱ። ይሄ ተንቤ ኬንያ ለረጅም ጊዜ ያስቆጠረ ፕላትፎርም ነው እና ምንድነው የሚያደርገው? በዛ ፕላትፎርም ውስጥ ዜጎች ይገቡና በጣም ዲስካውንትድ የሆነ የሆቴል ዋጋ፣ የትራንስፖርት ዋጋ ሬት ያገኛሉ። ከዛ ሳብሲዲውን መንግስት ያካክሰዋል። ይሄ ፒፒፒ የሚባለው ፕራይቬት ፐብሊክ ፕራይቬት ፓርትነርሺፕ የሚባለውን ነገርም እዚህ ላይ ይተገብሩታል። ስለዚህ ተንቤ ኬንያ ዘመቻ ነው። እንደ ዘመቻ አድርገው ጀምረውት የሀገር ውስጥ የበዓል ጥቅል መርሃ ግብሮችን በሞባይል የሚከፈሉ ቀጥታ የሆኑ ዲስካውንት የአከፋፈል ስርዓቶችን በመዘርጋት በማስተዋወቅ የሚደረግ የሀገር ውስጥ ቱሪዝም ማበረታታት ስልት ነው። ኬንያ የምትጠቀምበት ስልት ነው። ኬንያ በዚሁ አካሄድ የሀገሯ ውስጥ ተጓዦችን ቁጥር የጉዞ ባህሏን እንዲበረታታ ተጠቅማበታለች። እንግዲህ ወደ ሌላኛው እኔም በብዛት የምሳተፍበት የኢንዶኔዥያ ነው። በጂኦ ቱሪዝም ዙሪያ ላይ በጣም ስለምሰራ ኢንዶኔዥያ በቮልኬኖ ኢራፕሽን የታወቀች ሀገር ነች። ኢንዶኔዥያ ማለት ከ600 በላይ የደሴቶች ሀገር ነች። በጣም ከዛም በበለጠ በጣም ብዙ የሆኑ ደሴቶች ያሏት ሀገር ነች። እያንዳንዱ ደሴት የራሱ የሆነ ቮልኬኒክ ኢራፕሽን አለው፣ ጂኦሎጂካል ፌኖሜና አለው፣ ቴክቶኒክ ምንለው አይነት
ብዙ ዓለማችንን በቮልኬኖ የታጠረችበት ወይም ሪንግ ኦፍ ፋየር የሚባል ደረጃ የደረሰች ሀገር ነች። ይሄንን ግን ሀብቷን እንደኛ ዝም ብላ ዘርግፋው አልተወቹም፣ ተጠቅማበታለች። የተጠቀመችበት ደግሞ በዶሜስቲክ ቱሪዝም ነው። ዶሜስቲክ ቱሪዝሟን ነው ማሳደግ የጀመረችው። ስትጀምር ኢንዶኔዥያ ስትታወቅ ባህሏ ምንድነው? በማህበረሰብ ላይ የተመሰረተ ቱሪዝምን ማስፋፋት ብላ ጀመረች። በኋላ ራሱ ዜጋው ኢንዶኔዥያዊው ዜጋ የተለያዩ ደሴቶችን እየዞረ ሲጎበኝ የተለያዩ መረጃዎችን ወደ ዓለም አቀፍ ደረጃ ሲያደርስ ዓለም አቀፍ መድረክ ላይ ሲዘረጋ የውጭ ሀገር ጎብኚው ማማተር ጀመረ። ከዛ እንደውም ስም ሁሉ ወጣላት፣ ድንቅ ኢንዶኔዥያ ብላ በማስተዋወቅ ማህበረሰቡ ከአካባቢው ከሌላው አካባቢ ጋር በመዘዋወር ቱሪዝሙን ማሳደግ ሲጀምር ዓለም አቀፍ ጎብኚውም ማማተር ጀመረ። እንግዲህ እኔ እንኳን ከነሱ ጋር መስራት ሲጀምር ከ20 ዓመት በላይ ሆኖኛል። ሳቃቸው በዶሜስቲክ ቱር እንደጀመሩ በጣም ብዙ ፓነል ዲስከሽኖች ያካሂዳሉ፣ ሴሚናሮች በቮልኬኖ ላይ የታወቁ የዩኒቨርሲቲ አስተማሪዎች አገራቸው በዛ ስለሆነ የምትታወቀው መስህባቸው የቱሪዝም መስህባቸው ቮልኬኖ ስለሆነ እዛ ላይ ጂኦ ቱሪዝማቸውን አድምተው በመስራት ህዝባቸውን በማስተባበር ለሌላው አገር ተደራሽ ለመሆን በቅተዋል። እና ኢንዶኔዥያ ሌላኛው አገር ነች። እንግዲህ በተሞክሮ ደረጃ ሩዋንዳ፣ ወደ አፍሪካ ደግሞ ስንመለስ ሩዋንዳውያን እንደምታውቁት ነው የዘር ጭፍጨፋ የተካሄደባት ሀገር ነች። በአካባቢውም ሰላም ያጣች ሀገር ነበረች ለብዙ ዓመታት። በኋላ ግን በተካሄደው ሪቮሉሽን በሚባል ደረጃ አብዮታዊ ቱሪዝምን አብዮት ነው ያካሄዱት። ቱሪዝም ላይ አንደኛ ሩዋንዳውያን ጭፍጨፋውን ለበጎ ተግባር ተጠቅመውበት የሀገር ውስጡ ዜጋ አሁን እዚህ ለመናገር ራሱ በሚከብድ ሁኔታ ቱትሲና ሁቲ ተብሎ አየር መንገድ ላይ ሲደርሱ ቱትሲና ሁቲ የሚባል የዘር ክፍፍል መስማት አይቻልም፣ መናገር ራሱ አይቻልም። በዛ ደረጃ ደርሰዋል። ለምንድነው? አስተማራቸው። ያ ግን ያንን መጥፎ ታሪካቸውን ወደ ጥሩ በመቀየር ትልቅ የሆነ ሞብ አስነሱ። ሀገር ውስጥ ቱሪዝም አንዱ ሀገር ሁቲው ቱትሲውን፣ ቱትሲው ሁቲውን እንዲጎበኛኝ ያደረጉ። ባህላቸው ያው አንድ ነው፣ ቋንቋቸው ተመሳሳይ ነው። ግን ያው ኮንፍሊክት ስለነበረ የእርስ በርስ ጦርነት ስለነበራቸው ያንን ቀርፈው ጭራሽ አሁን የሀገር ውስጡ ቱሪዝም ሩዋንዳ በለንደን፣ ሩዋንዳ በአሜሪካና በሌሎች አውሮፓ ሀገራት እንድትታወቅና መስህቦቿም ጎልተው እንዲወጡ ረድቷታል። እሷም በዚህ በቮልኬኖ ኒሮጎንጎ የሚባል ኮንጎ አካባቢ የሚገኝ እንደዚሁ ጂኦ ቱሪዝም አላት። ኒሮጎንጎ የሚባል ቮልኬኖ አላት። ያን ቮልኬኖ ከጎሪላዎች አሏት፣ በጣም የታወቁ ኤንዴሚክ ጎሪላዎች አሏት። ያንን ለመጎብኘት የሚመጣው ህዝብ መጀመሪያ የራሷን ህዝብ ካስጎበኘች በኋላ ካሳወቀች በኋላ ነው የዓለም ጎብኚዎች እንዲሄዱላት ያደረገችው። ስለዚህም የሀገር ውስጥ ቱሪዝም ሳምንትን ሁሉ ዘርግታ በየአመቱ የሀገር ውስጥ ቱሪዝም ሳምንት የሚባል አላት። ማንኛውም ዜጋ፣ ማንኛውም የመንግስት ሰራተኛ፣ የግል ተቋም ሰራተኛና ወይም ነጋዴ ወይም ተማሪ በዚህ የሳምንታዊ የቱሪዝም ሳምንታዊ መርሃ ግብሮች ውስጥ በመሳተፍ ካጠራቀመው ገንዘብ ላይ ወይም ደግሞ በብድር ከመንግስት በወሰደው ሰብሲዲ በተደረገ የፋይናንሻል አሰባሰብ ህዝቦቿ ያንዱን ከተማ ሌላኛው እንዲጎበኝ፣ ያንዱን መስህብ ሌላኛው እንዲያውቅ አድርጋ ሰፊ የማህበረሰብ ግንዛቤ በመፍጠር የሀገር ውስጥ ቱሪዝሟ ከቀን ወደ ቀን እያደገ ይገኛል። እንደውም ልንገራችሁና የኛ ቱር ኦፕሬተሮች አሁን ባለው የመቀዛቀዝ ኢትዮጵያ ውስጥ ባለው የቱሪዝም መቀዛቀዝ ምክንያት የኛ ቱር ኦፕሬተሮች ሩዋንዳ ሆነው ሄደው የመስራት፣ ኡጋንዳ ሄደው የመስራት ሁሉ እድል እየተፈጠረ ነው። ይሄን ያደረጉት የሀገር ውስጥ ቱሪዝማቸውን በከፍተኛ ደረጃ ስላንቀሳቀሱት ነው። እኛ አሁን ማማተር ጀምረናል። ያማተር ነው ግን የሀገር ውስጥ ቱሪዝሙ ተንቀሳቅሶ ስላየ ነው እና ትልቅ ግንዛቤን በመፍጠሯ ነው። ስለዚህ ይሄ ሳምንታዊ በተለይ እኛ ልንጋራው የሚገባው ይሄ ነው። በአመት ውስጥ ቱሪዝም ሳምንት ብለን ዘርግተን ተማሪዎቻችንን፣ የመንግስት ሰራተኞቻችንንና ሌሎች የማህበረሰብ ክፍሎች ወደ ተለያየ አካባቢ ሄደው ጉብኝት እንዲያካሂዱና ይሄ በስቴፕ እንዲካሄድ አድርገዋል ሩዋንዳውያን። ይሄንንም ከጥሩ አንግል ወስደን እኛም ልንማርበት የሚገባ ተሞክሮ ነው። ሌላኛዋ ደቡብ ኮሪያ ነች። እንግዲህ ወደ
ኤዥያ ሀገሮች ስንጓዝ የመንግስት የበዓል መርሃ ግብሮችን ዲጂታል የጉዞ መድረኮችን የገጠር ቱሪዝም ማበረታቻዎችን በመቀመር የሀገር ውስጥ ቱሪዝሟ ከፍተኛ ሁኔታ የኮሪያን ኢኮኖሚ እንዲያድግ አድርጎታል። ኮሪያ ደግሞ ያደረገችው ምንድነው እኔም ይሄንኑ አውቃለሁ ይሄ ዲጂታል የጉዞ መድረኮችን በማዘጋጀት የመንግስት የበዓል መርሃ ግብሮችን ኢንሴንቲቭ በመስጠት ለሰራተኞች ለመንግስት ሰራተኞች አብዛኛው የመንግስት ሰራተኛ ኢንሴንቲቭ ያገኛል በደሞዙ ላይ የተወሰነ ጭማሪ በማድረግ ሀገሩን እንዲጎበኝ በማድረግ ከዛ ደግሞ የሚመጣውን ለምሳሌ ፎቶግራፊ ይዞ ይመጣል አስተሳሰብ ቀይሮ አውቆ ይመጣል ዳታዎችን ይሄደበት አካባቢ ያሉ መስህብ ቦታዎች እስከ የሚጎበኘው ታሪክ ተፈጥሮ እና ባህል ያን ሁሉ የጻፈው አርቲክል ይኖራል ያን አርቲክል ከፉቴጆች አጫጭር ፉቴጆችና ስዕላት ጋር ወይም ፒክቸሮች ጋር በሚያስተዋውቅ ጊዜ ዓለም ያውቀዋል እኔ ያላስተዋወቅኩት ቤቴን የዓለም ህዝብ ሊተዋወቅልኝ አይችልም መጀመሪያ እኔ መረዳት አለብኝ ሀብቴን ማወቅ አለብኝ ደቡብ ኮሪያኖች እንዳደረጉት ሀብታቸውን አብጠርጥረው አወቁ ኢንቨንተሪ ያካሄዱ ጎበኙ ከዛ ለዓለም ማህበረሰብ መንግስት አይደለም ቱሪዝም ሚኒስቴር አይደለም ወይም የቱሪዝም ኮሚሽን አይደለም ያስተዋወቀው ህዝቡ ራሱ ነው ያስተዋወቀው በምን በዶሜስቲክ ቱሪዝም በሀገር ውስጥ ቱሪዝም አማካኝነት ደቡብ ኮሪያ ተዋውቃ አሁን በጣም ትልቅ የሆነ የአውትባውንድ ቱሪዝም ማለት አውትባውንድ ብቻ ሳይሆን ኢንተርናሽናል ቱሪዝሙ ወደ ሀገራቸው እንዲያማትር አድርገውታል ሌላኛዋ እንግዲህ ሜክሲኮ ነች ሜክሲኮ በሚገርማችሁ ሁኔታ ፔብሎስ ማጂኮስ የሚባል ቱሪዝሟን የሚያስተዋውቅ ፕሮሞት የሚያደርግ እና ከተሞቿን የሚያስተዋውቅ ካልቸራል ሪችነሱን ሂስቶሪካል ሬሌቫንሱን የታሪክ የባህል ማማ ላይ መድረሳቸውን እና በዛ ላይ ሜክሲካኖች የሚታወቁበት ኩዚናቸው ይሄ የምግብ አሰራራቸውና በዓለም ላይ ትንሽ ለየት ያለ የምግብ አሰራራቸው እኛንም ጨምሮ ወደ ኋላ መጣበታለሁ አርት ክራፍትስ ይሄም እኛን ይጨምራል ግሬት ሆስፒታሊቲ ይሄም እኛን ያለን ሀብት ነው አሁን ካልቸራል ሪችነስ ያልኳችሁ ሂስቶሪካል ሬሌቫንስ ያልኳችሁ ኩዚኖች የምግብ አዘገጃጀቶች አርቲፋክትስ ከኛ የበለጠ መቼም እደ ጥበብን የሚያካሂድ አገር ያለም አይመስለኝም ይሄን የተለያዩ አገሮችን መስክረውልናል እስራኤሎች ሲመጡ መጀመሪያ የሚያዩት እደ ጥበባችን ነው የሸክላ አሰራራችን የሸማ አሰራራችን ሌሎች በእድገት ደረጃ ላይ አሁን የዓለም ህዝብ በቴክኖሎጂ እየተጠቀመ ያለው ነገር እኛ ቀደም ብለን ከ3000 ከ4000 ዘመን አስቀድመን ልብስ ለብሰናል ያንን የለበስነው ልብስ ዛሬ ድረስ ምን ለብሰው ነው ጋሽ መክብሩም ለብሶ የመጣውን አይነት ማለት ነው ስለዚህ ይሄን አይነት የካልቸራል ኢንተርሚንግሊንግ በመፍጠር እና ይሄንን ደግሞ ለቱሪዝሙ በመጠቀም መጀመሪያ ፌስቲቫሎችን በማዘጋጀት አንዱ ክፍለ ሀገር ወደ ሌላኛው ክፍለ ሀገር ሄዶ ያን ፌስቲቫል እንዲሳተፍ በማድረግ ትልቅ የሆነ ማስተዋወቅ ፈጽማለች የአካባቢ ከተሞችና ገጠሮችን በባህል ኩነቶችና በውበት ፈጠራ ስራ በማስተዋወቅ የሀገር ውስጥ ቱሪዝም ፍሰት እንዲጨምርና የባህል መተዋወቅ መወራረስ እንዲፈጠር አድርጋለች ይሄን በማድረጓም የዓለም ማህበረሰብ ደጋግሜ እንዳልኩት እንዲያማትር ወደ ሜክሲኮ አይኑን እንዲያይ ሽፍት እንዲያደርግ አድርጎታል ቅድም ወንድሜም እንዳለው ሌላኛው እና የመጨረሻዋ የኔ ተሞክሮ አገር ህንድ ነች በአፍሪካ እኛ በህዝብ ብዛት የታወቀን አገር እንደሆነን ሁሉ በኤዥያ እና በዓለም አቀፍ ደረጃ ማለት ይቻላል ህንድ በህዝብ ቁጥሯም ከቻይና ቀጥላ ያለች ሀገር ነች እና ይሄን ህዝብ ቁጥሯን እንደ እዳ አይደለም የመነዘረችው እንደ መጥሩ አጋጣሚ ነው የወሰደችው እና ምንድ በሚል ነው የማይታመን ህንድ 2.0 ምናልባት እቺ 2.0 ያሏት እንዲው ስገምት ወደ ቢሊየን ወደ 2 ቢሊየን እንደርሳለን በሚል ነው አሁን 1.4 ቢሊየን አካባቢ ናቸው ወደ 2 ቢሊየን እንደርሳለን ብለው ሁሉ ያስባሉ አሁን ካላቸው የህዝብ ብዛት የበለጠ እናደርገውና በኋላ የማይታመን ህንድን እንፈጥራለን ብለው መነሻ ሐሳብ ይዘው ተነስተው የሀገር ውስጥ ቱሪዝምን ከባህላዊ ትርኢቶች ከግዛት በዓላት ጋር የኛም ፌስቲቫሎች ብዙ አሉን ከግዛት በዓላት ጋር ያነጻጸሩና ያቀናጁ
በመስራት የተነቃቃ የሀገር ውስጥ ጉዞን ፈጥሮላቸዋል። በዚሁ ላይ እየተጓዙ ይገኛሉ። ይሄ የሀገር ውስጥ ቱሪዝም ፋይዳው ብዙ ነው፣ ጥቅሙ ብዙ ነው። የኛ ደግሞ ካፒታልም አይፈልግም። እውነት ለመናገር አሁን ስለ ሃይኪንግ እና ካምፒንግ ግሩፕም እንደዚሁ ላይ መጥቀስ ፈልጋለሁ። የለም ማለት አንችልም። እንደውም ያነቃቁንና ለዚህ ርዕሰ ጉዳይ መነሻነት የሆኑን እነሱ ናቸው። ቅድም ዶክተር ኤፍሬም ተናግሮታል። ምንድነው ያለው? ቱር ኦፕሬተሮች ሃይሊ ክላሲፋይድ የሆኑ ቱር ኦፕሬተሮች እዚህ ኢትዮጵያ ውስጥ አለን። ያንን ግን የምንጠቀመው የውጩን ቱሪስት ወደ ሀገራችን ለማምጣት እንጂ የሀገር ውስጡን ትልቅ የሆነ ምቅ ጎብኚ ኃይል ወደ አገሩ ተሰማርቶ እንዲጎበኝ አላደረግንም። እንደው እንደመነሻ ኬዝ ለመናገር በቃ እኔ አልቻልኩም። ስለዚህ የቻልኩት ነገር ምንድነው? ልጄ ወደዚህ ነገር ተግባር ገብታ ይሄንን የዶሜስቲክ ቱር እንድታካሂድ ማድረግ ነው። ይሄ ለምሳሌ ነው የምነግራችሁ። እና ልጄ በአሁን ሰዓት እኔን በልጣኛለች በቱሪዝም። እኔ አሁን የውጭ ሀገር ቱሪዝሙ መነቃቃት ስለሌለው በተለያዩ ጉዳዮች በሀገር ውስጥ አለመረጋጋት፣ በኮቪድም በሌሎች ችግሮች የውጭ ሀገር ቱሪስቱ በተፈለገው ደረጃ ሊመጣ አልቻለም። ይሄንን የተካው ማን ነው? እነዚህ ትንንሽ ልጆች በካምፒንግና ሃይኪንግ ግሩፕ ተዋቅረው አሶሲዬሽን መስርተንላቸው ቱሪዝም ሚኒስቴርም በጣም ትልቅ እገዛ አድርጎላቸው በቀን ውስጥ ቅዳሜና እሁድ ካያችሁ ከአርብ ጀምሮ በቀን ውስጥ ከሜክሲኮ ከጊዮርጊስ አደባባይ ከመስቀል አደባባይ የሚነሱ ባሶችን ብታዩ በቃ ይሄ ነው ለካ የሀገራችንን ቱሪዝም የያዘው ነው የምትሉት። ቢያንስ ከ10 ባስ ወይም ሚኒባስ ያላነሰ በእነዚህ በነገርኳችሁ አካባቢዎች ቆመው ታያላችሁ። ዶሜስቲክ ተጓዡ የሀገር ውስጥ ተጓዡ በእነዚህ ባሶች ሙልት አድርገው ይዘው ይሄዳሉ። ቅዳሜ ዕለት የሆነው ይሄን ነው። እንግዲህ አሁን የትላንት ወዲያ ታሪክ ነው የምነግራችሁ። የትላንት ወዲያ ታሪክ ምንድነው? ልጄን ይዤ ሄድኩኝ፣ ሸኘኋት። 30 ሰው ይዛ ወንጪ ሄደች፣ አስጎብኝታ ማታ መጣች። በዚሁ አማካኝነት አሁን የሸዋል ኢድ ፕሮግራምን ለመሳተፍ መቆሚያ ጠጠር መጣያ እስኪጠፋ ድረስ ነው የሀገር ውስጥ ጎብኚ የነበረው። እዛ ውስጥ ነጩን ብትቆጥሩ ተጋብዞ የሄደ ዲፕሎማት እንጂ ነጭ ጎብኚ አልነበረም። የሸዋል ኢድ ፕሮግራም የመስቀል ፕሮግራሞቻችንን ብታዩ ሁሉም ከሀገር ውስጥም ከውጭ ስላችሁ ከክፍለ ሀገርም የሚመጣው ታዳሚ ነው የጎንደርንና የላሊበላን የጥምቀት በዓላት የሚሞሉት። ስለዚህ እነዚህን ነገሮች አይተን ትንሽዬ ኢንሴንቲቭ መንግስት ቢያካሂድ አሁን የተደራጁት ከ4 ዓመት እስከ 5 ዓመት ልምድ አላቸው። አሁን እንኳን ይሳቃቸው እኔ ሆነኛ ያደራጀኋቸው አሁን በጣም ኢንቴንሲቭሊ ቁጥራቸውን መቆጣጠር እስኪያቅተን ድረስ ተስፋፍተዋል። እና የሥራ ፈጠራውን ተመልከት። እንግዲህ እዚህ ላይ የሥራ ፈጠራ እድሉን እዚህ ላይ መመልከት ያስፈልጋል። በኢንጂነሪንግ ነው የተመረቀችው ልጄ፣ ግን ሽፍት አድርጋ ቱሪዝም ውስጥ ገብታ አሁን ኢንተርናሽናል ቱሪስቱን ለመቀበል በቂ የሆነ አቅም መስረታለች። በስሯ ሌሎች ጋይዶች ሌሎች እዛ ሎካል ለምሳሌ ወንጭ ስትሄድ የራሱ ሎካል ጋይድ አለው፣ ጠባቂ አለው፣ ፈረስ የሚያከራዩ በቅሎ የሚያከራዩ ሰዎች አሉ። የገቢ ምንድነው ኢንትራንስ የሚባለው ነገር አለ። ኩክ አለ። ኩክ ሁሉ ይዘው ነው የሚሄዱት። አንዳንዴ የምግብ ዝግጅት ቦታዎች ሁሉ እነዚህ ሁሉ ተሳታፊ ናቸው። ለአንድ ለ30 ሰው ለ40 ሰው ለሚዘጋጅ ዶሜስቲክ ቱር የምግብ ዝግጅት ያደርጋሉ። ጋይድ አለው፣ ፈረስ ይከራያሉ፣ ጉዞ ያደርጋሉ፣ ኢንትራንስ ይከፍላሉ። ይሄ ሁሉ ይሄ ኢኮኖሚክ ትራንዛክሽኑን ያነቃንቀዋል። በዛም ምክንያት ነው አሁን ኢንተርናሽናል ቱሪዝሙ እንኳን ቢንቀዘቀዝ ኢትዮጵያ በቃ ይዛ ጥንካሬዋን ይዛ የቀጠለችው በዶሜስቲክ ቱሪዝሙ አማካኝነት ነው። እና ልንንቀው የማይገባ ርዕስ ተነስቷልና በዚሁ ወደ ኋላ በሚነሱ ጥያቄዎች ደግሞ አጠናክራለሁ። እዚህ ላይ ግን ቅድም ዶክተር ኤፍሬም ያላት በጣም ደስ የምትል አንድ አነጋገር አለች። ከሰማይ በታች ያለ ነገር ሁሉ ቱሪዝም ነው ብለሃል። እና እውነትም በጣም ትክክለኛ ነገር ነው ይሄ። ከሰማይ በታች ያለ ነገር ሁሉ ቱሪዝም ነው የሚለው አባባል የተፈጠረው ኢትዮጵያ ውስጥ ነው። ምክንያቱም ኢትዮጵያ ውስጥ የማይጎበኝ ምንም ነገር የለም፣ ወይም ሌላ ሀገራት ያላቸው እኛ የሌለን ምንም ነገር የለም። እንደውም አንዳንዴ ምንድነው የምንለው ሚውዚየም ነች፣ በቃ የቱሪዝም ሚውዚየም ነች። ኬንያ በተወሰነ ደረጃ የጉብኝት ሀብቷ ውስን ነው። ኢንዶኔዥያ በቮልኬኖ ነው ብያችኋለሁ። ሌሎቹም ቦታዎች ብንሄድና ብንመረምር በትክክል ስፔሲፊክ የሆነ የቱሪዝም መዳረሻ ቦታና መስህብ ነው ያላቸው። ኢትዮጵያ ግን በታሪክ
በባህል በተፈጥሮ ምንም የሌላት ነገር የለም። ምንም ጂኦ ቱሪዝሙ አሁን እየተንቀሳቀስንበት ያለው ሌላ ሴክተር አለ። ዝም ብለን ስንፈጥረው ለካ ወደ ውስጥ ጠለቅ እያልን ስንሄድ ሀብቷ የትየለሌ ነው። በአንዲት ሴክተር እንኳን እንዲህ መዘን አንዱን የጉብኝት ቦታና መስህብ አካባቢ ወይም ሴክተር እንዲች መዘን ብናት የትየለሌ ነው። ሶ ኢመንስ። ስለዚህ ይሄ አባባል የተዘረጋው ኢትዮጵያ ውስጥ ነው እላችኋለሁ። አመሰግናለን። በቀደም ሲል ዶክተር ባቀረበው ርዕስም ላይ ነው በደንብ ሪፍሌክት ያደረጉት። የሀገር ውስጥ ቱሪዝም በውጭ ሀገራት ጎብኚዎች የሚደረገውን የቱሪዝም እንቅስቃሴ በጣም የሚያሳድግ በሳቸው አገላለጽ እናቱ ነው ብለዋል። ከኢትዮጵያውያን በላይ የሌላ ሀገር ዜጎች ጎብኚዎች ኢትዮጵያን በደንብ እንደሚያውቋት በደንብ ነግረውናል። ይሄ ሊሰመርበት ይገባል ብዬ አስባለሁ። ከዚህ ረገድ በራስ ታሪክና ባህል መኩራትና የቱሪዝም አድናቆትን ማጠናከር በደንብ ይገባል ያሉትንም ወስጃለሁ። ባለመጎብኘት እንታወቃለን ያሉት ሀሳብ መሰመር ያለበት ይመስለኛል። የሀገር ውስጥ ቱሪዝም የከፈተልንና አይኖቻችን ካልተከፈቱ በቀር ግን ማናስተውላቸውን እድሎች በደንብ አድርገው ነግረውናል። እንዲያቀርቡበት ከተሰጣቸው ዋነኛ ርዕሰ ጉዳይ አንጻር ደግሞ የሀገራትን ልምድ በተወሰነ ደረጃ በደንብ ነግረውናል። በተለይ ኬንያ የደሴቶች ሀገር የሆነችው ኢንዶኔዥያ የሀገር ውስጥ ቱሪዝም ሳምንት ብላ በመርሃ ግብር ደረጃ በየሳምንቱ የተንቀሳቀሰችው ሩዋንዳን ጎረቤታችንን፣ ኬንያ ደግሞ ደቡብ ኮሪያን፣ እንደገና ሜክሲኮን እና ህንድን ተሞክሮቻቸውን ለኢትዮጵያ እንዲስማማ በሚያስችል መንገድ በደንብ ነግረውናል። ከዛ በሻገር የግል የቱሪዝም ሙያ ተሞክሯቸውም በደንብ አስተማሪ ይመስለኛል። እንግዲህ የእሳቸውንና ቀደም ሲል ዶክተር ያቀረቧቸውን ሁለት ሀሳቦች መሰረት አድርገን ከሻይ ረፍት በኋላ ስንመለስ የእናንተን ውይይት እንቀጥላለን።